እንዳለው ይሆናል እንጂ ወርሲ ጠላት እንዳወራ ወርሲ የኔ ነገር አይሆንም ወርሲ የኔ ነገር አይሆንም ወርሲ ርዕሱ እንዲህ የሚል ነው። እግዚአብሔር የተናገረው ይሆናል እንጂ ጠላት ያለው አይሆንም የሚል ነው። በሕይወታችሁ ላይ ጠላት የሚለው ነገር አታጡ። በሕይወታችሁ ላይ እግዚአብሔር ሲናገር ጠላት ደግሞ የራሱ መልእክት ይዞ ይመጣል። ወገኖቼ እግዚአብሔር የተናገረው ይበልጣል። እግዚአብሔር የተናገረው ይበልጣል። ወልሲ በሕይወታችሁ ላይ የሚበልጠው ጠላትም የራሱን ይናገራል፣ እግዚአብሔርም የራሱን ይናገራል። ግን የሚያሸንፈው የእግዚአብሔር ንግግር ያሸንፋል። አሁን ነህምያ ከንጉሱ ቤት የኢየሩሳሌም አጥር ወድቆ እያለ እኔ እዚህ ጋር መሆን ምን ዋጋ አለ ብሎ እሱ የኢየሩሳሌምን አጥር የፈረሰውን አጥር ጌሳም እያለ የፈረሰውን አጥር ሰንበሌጥ እያለ የፈረሰውን አጥር እየሰማችሁ ነው። ጌሳም እያለ የፈረሰው አጥር ሰንበሌጥ እያለ የፈረሰው አጥር እግዚአብሔር በጌሳምና በሰንበሌጥ ደግሞ አንዱ አገልጋይ አለ፣ ጦቢያ አለ። በጦቢያም ያልሰራ አጥር እግዚአብሔር ሊሰራ ሲወድ እነሱ ግን ምን አደረጉ? ይሄ በእኛ ሐሳብ የሚቆም አይደለም አለ። ስለዚህ ምን እናድርግ? አገልጋይ እንግዛለን። ምን አይነት አገልጋይ? የሚረግም ምን ብሎ የእግዚአብሔር ሥራ እንዳይሰራ የሚረግም። በደንብ ስሙ። አስረጋሚው እዚህ ጋር ቁጥር 12 ላይ ይናገራል። በጣም የሚገርም ነው። በጣም የሚገርም ነው። ቁጥር 11 ላይ ያለው ቃል እግዚአብሔር ልኮት እንዳልነበረ በእኔ ላይ ግን ትንቢት እንደተነገረ እነሆ አውቂው። በጣም ከላይ በኩል ላይ ጦቢያ ቁጥር 14 ላይ አምላኬ ሆይ ስለዚህ ስራቸው ጦቢያንና ሰንበሌጥ ያስፈራሩኝ ዘንድ የወደዱትን ነቢያትን ነአድያንን የቀሩትንም ነቢያትን አስብ። በጣም የሚያስገርም እነሱ ነቢያቱ በነቢይ ለማስረገም ነቢያትን አምጥቶ እነ ጦቢያ ሌላ ነቢይን ገዝቶ አመጡ። ይኸውላችሁ እግዚአብሔር የተናገረው በሕይወታችሁ ላይ ይሆናል እንጂ ጠላት የተናገረው አይሆንም። እጆቻችሁ አንሱና እግዚአብሔር የተናገረው ይወርሰኛል ወርሲ በሉስ። እግዚአብሔር የተናገረው ይወርሰኛል ወርሲ። የማንም ዋርት ወርሲ በኔ ላይ ይሰራል ወርሲ። ቤቴ ላይ ይሰራል ወርሲ። ሕይወቴ ላይ ይሰራል ወርሲ። በጣም የሚያስገርም ነው። በጣም የሚያስገርም ነው። እግዚአብሔር ወገኖቼ በምንም አይነት ውጊያ ቢሆንም ቁጥር 15 ላይ ቅጥሩንም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ቁጥር 16 ጠላቶቻችሁ ሁሉ ይህን በሰሙ ጊዜ በዙሪያችን የነበሩ አሕዛብ ሁሉ ፈሩ፣ በራሳቸው ሐሳብ እጅግ ተዋረዱ። ይህ ሥራ በእግዚአብሔር እንደተደረገ አወቁ። በጣም የሚገርም ነው። ቁጥር 14 በ15 እና 16 ላይ ያለው ቅጥሩን በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ለነህምያ የተሰጠ 52 ቀን ነው ንጉሡ የሰጠው። ግን ለሱ አይጨርስም። ደግሞ እሱ የሰራው ቤት እንዲሆኖ ይሆናል ብሎ ተስፋ ሲያስቆርጡ ነህምያ ግን መስራቱን ቀጠለ። ይኸውላችሁ ጠላት ተስፋ ቢያስቆርጥም እናንተ ግን ቀጥሉ። ሲቀጥላለሁ ወርሲ እቀጥላለሁ ወርሲ በሉ እቀጥላለሁ ወርሲ ብድግ በሉና እቀጥላለሁ ወርሲ ጠላት ያየ ወርሲ እኔ እቀጥላለሁ ወርሲ የእግዚአብሔር ኃይል ወርሲ በላዬ ላይ ይሆናል ወርሲ እኔ እቀጥላለሁ ወርሲ ሃሌሉያ
ሃሌሉያ። በጣም የሚያስገርም እግዚአብሔር ያክብራችሁ። ቁጭ በሉ። ቅጥሩንም በኤሉል ወር በ25ኛው ቀን በ52 ቀን ውስጥ ተጨረሰ። ጠላቶቻቸው ይህን በሰሙ ጊዜ በዙሪያቸው የነበሩት አሕዛብ ሁሉ ፈሩ። አለቀ። ካለቀ በኋላ ፈሩ። ለምን? እንዳሳባቸው አልሆነ። ነህምያ አይጨርስም ብሎ ነው እነሱ ያወሩት። አያጠናቅቅም አይጨርስም ብሎ ነው ያወሩት። ግን እነሱ እንዳሉት አልሆነም። እነሱ እንዳሉት አልሆነም። በ52 ቀን ውስጥ ነህምያው የጀመረው ስራ አጠናቀቀ። ዛሬ እናገራለሁ። ይህን ቃል ስናገር እግዚአብሔር የምትጨርሱትን ስራ ነው ለእናንተ የሰጠው። መንገድ ላይ የሚቋረጥ አይደለም። የምትጨርሱትን ነገር ይሁላችሁ። እግዚአብሔር ለኔ የሰጠኝ ወልሲ የሚከናወን ስራ ነው እንጂ ወልሲ መንገድ ላይ የሚቀር ስራ አልሰጠኝም። ወልሲ እኔ ዛሬ ለአንድ ሰው እናገራለሁ። በኢየሱስ ክርስቶስም ጀምራችሁ ትጨርሳላችሁ። ጀምራችሁ ትጨርሳላችሁ። አሜን በሉ። ከፍ አድርጋችሁ አሜን በሉ። የአቤል ድምፅ ብቻ ነው የሚሰማው። እናንተም አሜን በሉ። ጀምራችሁ የምትጨርሱትን በማንም ሟርት፣ በማንም ድግምት፣ በማንም ክፉ የእናንተ ነገር አይቆምም። አሜን። አይቆምም። እባካችሁ አይቆምም በሉ። አይቆምም በሉ። ሌላ ደግሞ እየጨረስኩ ነኝ። ቁጥር 16 ላይ ጠላቶቻችንም ሁሉ ይህን በሰሙ ጊዜ ጠላቶቻቸው ይህን ሁሉ በሰሙ በዙሪያችን የነበሩት አሕዛብ ሁሉ ፈሩ። አያችሁ፣ አይጨርስም ብሎ ተናግሮ ነበሩ። ግን ነህምያ ሲጨርስ ምን ሆኑ? ፈሩ። እነሱ ምን አሉ? አይጨርስም፣ በቃ የእሱ ነገር መንገድ ላይ ይቀራል ብሎ ነበር። ነህምያ ግን እግዚአብሔር ከእሱ ጋር መሆኑን ባዩ ጊዜ ነህምያ በጨረሰ ጊዜ እነዚህ አይጨርስም፣ የእሱ ነገር መንገድ ላይ ይቀራል፣ የእሷ ነገር መንገድ ላይ ይቀራል ያሉት ምን ሆኑ? አንደኛ ፈሩ። በጣም የሚያስገርም የእሱ ነገር መንገድ ላይ ይቀራል። አንዳንድ ጊዜ ታውቃላችሁ፣ አቅማቶ መሰረት ላይ የጣሉት ህንጻ ታውቃላችሁ አይደለም? ከሱ ጋር አቅም ያላቸው እስከ 10 ፎቅ እስከ 20 ፎቅ ሲሰሩ ያ ሰው 20 ፎቅ እስከ 30 ፎቅ ይሰራል ብሎ ነው የጀመረው። ግን አቅም ሲያጣ ወደ ላይ ለማንሳት አቅም ሲያጣ ቁጭ ያደርጋሉ ብዙዎቹ። እነዚያ ጦቢያ፣ ሳምባሌጥ፣ ጌሳ የሚረግም አገልጋይ ነቢያትን ሁሉ ገዝቶ አምጥቶ ሞከሩ። ግን እግዚአብሔር ነህምያን ስለላከ እግዚአብሔር ከነህምያ ጋር ስለሆነ የነህምያ ራእይ እየተከናወነ ሄደ። ዛሬ እናገራለሁ፣ እግዚአብሔር በዚህ ጉባኤ ላይ የአንድ ሰው ራእይ እየተከናወነ ይሄዳል በለዋል። እግዚአብሔር የአንድ ሰው ራእይ እያከናወነ ይወስዳል። ዛሬ እናገራለሁ፣ ረጋሚዎች እያዩ የእናንተ ነገር ግን መቋጫ እያገኘ ይሄዳል። ከዚህ አታልፍም፣ ከዚህ አያልፍም ያሉት እያዩ እግዚአብሔር ያንተና ያንቺ ነገር በአደባባይ እያወጣ ነገሮቻችሁ ጀምራችሁ የምትጨርሱበት፣ ነገሮቻችሁ የሚከናወንበት አሁን ጊዜያችሁ ይሆናል። ጨረሰ ነህምያ። ሁለተኛ ደግሞ አፈሩ። ጠላቶች አይጨርስም ያሉት ካለቀ በኋላ ሶስተኛ
ሶስተኛ ደግሞ በራሳቸው ሐሳብ ተዋረዱ። ምን ብለው ስለተናገሩ የሷ ዝም ብሎ ንግግር ነው፣ ሙከራ ነው። አያችሁ፣ አንዳንድ ጊዜ ሰልፍ ስላለ ሞትኩ አትበል። እየሰማችሁ ነው? በደንብ ስሙ። አንዳንድ ጊዜ ሰልፍ አይታችሁ በር አቅጣጫ ሊያስቱ የሚመጡ ነገሮች ሲኖሩ አትፍቀድ። ነህምያ ግን እግዚአብሔር እንደተናገረ እግዚአብሔር እንዳለ ቀጠለ። ሰልፉ እያለ ቀጠለ። ወገኖቼ ሰልፉ እያለ ቀጠለ። እግዚአብሔር ነገሮቻችን በአደባባይ ይሰራል። በጣም የሚገርም ነገር ይህ ሰው ጥሎ ይሄዳል፣ ይሸሻል፣ ይወርቃል ብሎ ነው ያሰቡት። ግን ነህምያ እየበረታ ሄደ፣ ጨረሰ። እሱ ከጨረሰ በኋላ ደግሞ ትላንት ይወርቃል ይሞታል ያሉት ምን ሆኑ? ፈሩ። ፍርሃት ብቻ አይደለም፣ ሶስተኛ ምን ሆኑ? ተዋረዱ። ቀኝ እጆቻቸውን አንሱና ውርደትን የሚያዩ ክብርን ያያሉ ወልሲ በሉስ ድምጻችሁ ከፍ አድርጋችሁ በሉስ። የመጨረሻ አዋጅ ነው። ውርደትን የሚያዩ ከፍታዬን ያያሉ ወልሲ ተናገሩ። ውርደትን የሚሹ ወልሲ እግዚአብሔር ያደረገው ክብር ያያሉ ወልሲ እኔ በዘመኔ ወልሲ አልዋረድም ወልሲ እግዚአብሔር ከኔ ጋር ነው ወልሲ እግዚአብሔር ከእናንተ ጋር ነው። በጣም የሚያስገርም ሌላ ደግሞ ይህን ስራ በእግዚአብሔር እንደተደረገ አወቁ። አያችሁ፣ ጨረሰ። ከጨረሰ በኋላ ምን ሆኑ? ፈሩ። ፍርሃት ብቻ ላይ አይደለም፣ ተዋረዱ። አራተኛ ደግሞ ይህ የእግዚአብሔር እጅ ነው ብለው አወቁ። ይህ የእግዚአብሔር ጣት ነው ብለው አወቁ። ዛሬ እናገራለሁ ባለቀ ጉዳይ። ትላንት ውርደታችሁን ሊያዩ የሚፈልጉ የሚሹ ሁሉ የእናንተ ክብርን ያያለ። ሃሌሉያ። በእግሮቻችሁ እንቁም እስቲ። ጀላላ ማስትራዳግላማናማስ እንዲህ ያላችሁ የመጨረሻ አዋጅ ላውጅላችሁ። ውርደትን የሚፈልገው ወልሴ ባልሱ ውርደትን የሚሹ ወልሴ ክብርን ያያሉ ወልሴ ክብርን ያያሉ ወልሴ ክብርን ያያሉ ወልሴ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንሱ ልጆቻችሁ። ሳምባሌጥና ጦቢያ በሉስ ሳምባሌጥና ጦቢያ በሉስ እነ ጌታም በሉስ የኔ ክብርን ያያሉ በሉስ የኔ ከፍታን ይናገራሉ በሉስ የኔ ከፍታን ይናገራሉ በሉስ። በጣም የገረመኝ ነገር መጨረሻ ላይ እነዚያ ጠላቶች ናቸው። እነዚያ ጠላቶች ክብር መናገር ጀመሩ። አያችሁ፣ ትላንት ይዋረዳል፣ ትላንት ይጠፋል፣ ትላንት በቃ ከዚህ በኋላ የእሱ ነገር የትም አይደርስም ያሉት በአንደበታቸው መጥተው እግዚአብሔር ነህምያ ጋር ነው ጀምሯልና ጨርሷል አሉ። ዛሬ እናገራለሁ፣ ጀምራችሁ ትጨርሳላችሁ። ለአንድ ሰው ብቻ ነው እየተናገርኩ ያለው። ይሄ መልእክት ነው። ጀምራችሁ ትጨርሳላችሁ። እኔ ለራሴ ነው የምናገረው። ጀምራችሁ ትጨርሳላችሁ። ዛሬ ለእናንተ ምን አውጅላችኋለሁ? ጀምራችሁ ትጨርሳላችሁ።
ስም አጥፊዎች እያዩ፣ ገዳዮች እያዩ፣ ሰንባሌጥ እያየ፣ ጦቢያ እያየ፣ ጌሳም እያየ የናንተ ነገር እየበዛ ይሄዳል። የናንተ ነገር እየበዛ ይሄዳል። ዛሬ እናገራለሁ፣ ጀምሬ ጨርሳለሁ ተባባሉ። እንደ ጎኒ ላይ ያለ ሰው ጀምረ ትጨርሻለሽ፣ ጀምረክ ትጨርሳለህ ወልሲ ዋው የምትጨርሱት ህልም ነው እግዚአብሔር የሰጣችሁ። የምትጨርሱ ህልም ነው እግዚአብሔር የሰጣችሁ። የላችሁ መንገድ ላይ ወይኔ ባልጀምር የምትሉት ነገር በህይወታችሁ ላይ አይሆንም። ባልጀምር ነበር የምትሉት ነገር በህይወታችሁ ላይ አይሆንም። እባካችሁ ጀምረ ጨርሳለሁ ወልሲ በጣም የሚያስገርም ነገር በጣም እግዚአብሔር ከነህምያ ጋር እንዳለ ቁጥር 15 ላይ ጨረሰ ብሎ የተናገሩ ማን ናቸው? ጠላቶች እኛ እያየን ጀምሮ ጨረሰ እኮ። እኛ እያየን ጀምሮ ጨረሰ እኮ። እኛ እያየን ማን ናቸው? እነዚህ ተቃዋሚዎች። ወዳጅ አይደለም እኮ ተቃዋሚ ጀምሮ ጨርሷል። ከዛ በኋላ አራ እኛ ተዋርደናል። ለምን? የማይሆን ነገር አውርተናል፣ ውሸት አውርተናል፣ አይጨረስም ብለናል። ስለዚህ አንደኛ እኛ ተዋርደናል፣ ሁለተኛ ደግሞ ፍርሃት በውስጣቸው ላይ ሆነ፣ ሶስተኛ ደግሞ ከተማ ሁሉ እነሱ ጠላቶች ብቻ አይደለም፣ ከተማ ሀገር ህዝብ ሁሉ እግዚአብሔር በነህምያ ጀምሮ በነህምያ ጨርሷል ማለት ነው። ይሄ ከተማ ሁሉ ላይ መወራትን ጀመረ። ዛሬ እናገራለሁ፣ የእናንተ ነገር እናንተ ብቻ አታወሩ። ጠላቶቻችሁ ወዳጆቻችሁ ሁሉ ጀምራ ጨርሳለች በአደባባይ ይላሉ።